እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። የእሷ ነው የእሷ ነው። በጣም በጣም በቃ እንዴት ደስ የሚሉ ናቸው መሰለሽ። እኔ ቃሌ ነው ቃሌን አከብራለሁ። ቤታቸው ድረስ ሄዳለሁ፣ አገኛታለሁ። አብረን ቪዲዮ እንሰራለን እኔና እሷ። ተወዳጆች ቪዲዮ እንሰራለን እኔና እሷ። አገኛታለሁ፣ በእውነት አገኛታለሁ። ቃላት የለኝም ምን ያህል ማለት እንደነዚህ አይነት ሰዎችን ማግኘት እንደምፈልግ ማለት ነው። መግለጽ አልችልም በቃላት። ደግሞ ጎበዝ ናት፣ ብርቱ ናት፣ ይናገራል። ሪአክሽኗን አይታችሁታል ጋይስ? የሆነ አንደበቷን አውጥታ አትናገር እንጂ ከአፏ አውጥታ አትናገር እንጂ አይታችሁታል? የእጇን ምልክት ምናምን በውስጧ ያለ ፍቅር እንዴት ሞልቶ እየተትረፈረፈ እንዳለ አይታችኋል? የምሬን እምላችሁ በእውነት በጣም በቃ ከምላችሁ በላይ በቃ ውስጧ በጣም በፍቅር የተቃጠለ ነው። በቃ የሆነ በጣም በቃ ደስ የምትል ሰው ናት እውነት። እኔ እንኳን እንደሱ አይነት ደስታ ፊቴ ላይ አይነበብም። እንዲህ እየተናገርኩኝ እኔ እንኳን እንደሱ አይነት ደስታ እግዚአብሔር በሚያውቀው ፊቴ ላይ አይነበብም። እጅግ በጣም ደስ የምትል ሰው ናት። በጣም አንዳንዴ እኛ በእውነት በጣም እኮ ነው የምናሳዝነው። እግዚአብሔርን የምናመሰግንበት ነገር ብዙ ሆኖ ያለ እኛ እግዚአብሔርን የምናማርርበት ነገር ግን ብዛት። ተስፋ የቆረጠ አለ፣ ራሱን ላይ ሊያጠፋ የሚሄድ ሰው አለ፣ ስንት ሰው አለ። በቃ የሌላውን ጓዳ ያልተመለከተ የራሱን ጠጠር የምታክል ችግር ያይና ራሴን ካላጠፋው ካልሞትኩኝ የሆነ ነገር ካላደረግኩኝ እንዴት እንደዚህ ይባላል? በአንድ ጊዜ ክርስቲያኖች እንደዚህ በአንድ ተስፋ ወደ መቁረጥ ማለት ነው። ማንም ሰው ሊደርስ አይገባም። ማንም ሰው ሊደርስ አይገባም። በጣም ልንታገስ ይገባል። እና ሌላው ማስተላለፍላችሁ መንገድ ሰሞኑን ቪዲዮ እየለቀኩኝ ነው። እንግዲህ የእህታችንን አይታችሁታል። የጥምቀት መጽሐፍ ቅዱስ እናድልና ቪዲዮዎች እየለቀኩኝ ነው። ግን ቪዲዮ ለቅቄ እኔ ላይቭ እየገባው ስላልሆነ ቪዲዮዎቹ እየታዩ አይደሉም። በተከታታይ የለቀኳቸው ወደ 3 የሚሆኑ ቪዲዮዎች እይታቸው ከበፊቶቹ በጣም ዝቅ ብለዋል። ላይቭ ካለመግባት የተነሳ ዝቅ ብለዋል እና ገብታችሁ መጨረሻ ላይ የለቀኩትን ቪዲዮዎች እንዳለ ተመልከቱ። ነገ ደግሞ ወንድማችን ደሜ ይቀላቀለናል። እጅግ በጣም ደስ የሚል ነው። በቅርብም እንደዚህ ሌሎች ይኖራሉ። እግዚአብሔር ብቻ የተመሰገነ ይሁን። እኛ እግዚአብሔርን በጉጉት ነው መጠበቅ ያለብን። ሌላው ነገር ይሳካል። በቃ እኔ እመኑኝ። እኛ ብቻ እግዚአብሔርን እንማጸነው እንጂ ማለት ነው። እና መጽሐፍ ቅዱስ የመስጠት ስራችንም ይቀጥላል። መጽሐፍ ቅዱስ የማደል ስራችንም ደግሞ እንደዚሁ ይቀጥላል። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ልላክላት እስኪ ካለች አንድ ጊዜ ድንገት ተቋርጦባት ስለሆነ የወጣችሁ። እሺ ሰዊንታ ደህና ነሽ? በድጋሚ እንዴት ነው? ደስ ብሎሻል? በጣም ደስ ብሎሻል? ነይ ቀፊኝ እስኪ ነይ ቀፊኝ። ተቀፍ በደንብ እንደዚህ በደንብ አድርገሽ። ጎበዝ። አንቺ በጣም ጎበዝ ልጅ ነሽ። በጣም ጎበዝ ነሽ። ታውቂያለሽ አይደል ጎበዝ እንደሆንሽ። ጎበዝ፣ በጣም ነው የምወድሽ። እግዚአብሔር ከአንቺ ጋር ይሁን። ስመጣ ደግሞ በአካል ስንገናኝ በደንብ ታቅፊኛለሽ። እሺ፣ ቤት ስመጣ ደግሞ በደንብ ቅፍ ታደርጊኛለሽ። እሺ፣ እወድሻለሁ። በጣም ነው የምወድሽ። አንቺም ትወጂኛለሽ? እሺ፣ እኔ እናት ዊንታ ይመጣለሁ፣ ደውላለሁ። በአካል ለመገናኘት ያብቃን። መልካም ጊዜ ይሁንላችሁ። ጥሩ ጊዜ አሳልፉ። እግዚአብሔር ከእናንተ ጋር ይሁን። እሺ፣ በቃ ቻው የኔ ቆንጆ። እሺ
አተሳስርም ደስ በጣም ደስ የምትል ልጅ ናት። በጣም በጣም ደስ የምትለው በጣም ልቦኗ ንጹህ የሆነ ሰው ታውቃላችሁ። ልቧ ንጹህ የሆነ ሰው ታስታውቃለች። ልቧ ውስጧ ንጹህ በቃ የእግዚአብሔር መንፈስ የሞላበት ሰው አንዳንድ ጊዜ በስመ አብ ወወልድ ወመንፈስ ቅዱስ ይገርማል። እኔ እንጃ እኔ ለእንደነዚህ አይነት ሰዎች ምንም ቃላት የለኝም። በቃ የእግዚአብሔር መንፈስ ቅዱስ ከእሷ ጋር ያለ ሙሉ ለሙሉ በቃ ከቧታል። እና ዛሬ የገባሁት ላይቭ በዋነኝነት ክርስቲያኖች በጣም እንደምወዳችሁ በጣም እንደማከብራችሁ በጣም እንደምትናፍቁኝ ታውቃላችሁ። እግዚአብሔር አምላክ ስለ ሁሉም ነገር የተመሰገነ ይሁን። ልክ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 7 ጀምሮ እንደተናገረው እስከ 8 ድረስ ኃይሉ በድካም ይገለጥ ዘንድ ነው እንዳለ ኃይሉ በእኛ በጣም በደካሞቹ በጣም እጅግ ኃጢአተኛ በሆን ነው እግዚአብሔር ኃይል ይገለጣል። ከኃጢአተኞቹ ዋና ነኝ ብሎ ከተናገረ ቅዱስ ጳውሎስ እኔ ምን ልበል? ይህ ታላቅ ሐዋርያ ጳውሎስ ከኃጢአተኞቹ እኔ በጣም ዋና ነኝ ካለ ቀኑ ሙሉ ኃጢአት ስሰራ እሙል እኔ ምንድን ነው የምለው ታዲያ? ጳውሎስ እንኳን ታላቁ ሐዋርያ እንደዛ ብሎ የሚናገር ከሆነ እኛ ምንድን ነን? እኔ አንዳንዴ በጣም ነው የሚገርመኝ። በጣም እግዚአብሔር ለእኛ ያደረገውን ነገር ስንመለከት እና እኛ ለእግዚአብሔር የሆንለት ነገር የማይገናኝ ነገር ነው። በእኛ በጣም ተራ በሆን ነው በጣም በትንንሽ ልጆች በወጣቶች ላይ እግዚአብሔር አምላክ እየሰራ ያለው ነገር አንዳንድ ጊዜ በጣም ያስገርመኛል። በጣም ታላቅ ስራን እያደረገ ነው ያለው። ልባችሁ አይታወቅ ክርስቲያኖች፣ በእግዚአብሔር እመኑ። ልባችሁ ይጽና። በእግዚአብሔር እመኑ። በእግዚአብሔር እመኑ። በእግዚአብሔር ታመኑ። አንዳንድ ጊዜ በእግዚአብሔር እናምናለን፣ ግን በእግዚአብሔር የማንታመን ብዙ ሰዎች አለን። ቴንክ ዩ ሚሊካት ታለም። በእግዚአብሔር እናምናለን፣ ግን በእግዚአብሔር አንታመን። የምናምነው እግዚአብሔርን ነው። የምንታመነው ግን በኪሳችን ነው። በምናገኘውና በምናጣው ነገር ላይ ይሆናል። እመኑኝ፣ በጣም ከባድ ያልናቸው ጊዜያቶች ማለት ነው እግዚአብሔር አምላክም እስከተደገፍን ድረስ የማያልፉ እንዳይመስላችሁ። በጣም አስቸጋሪ የምንላቸው ጊዜያቶች ሁሉን ቻይ አምላክ ኢየሱስ ክርስቶስ ከኛ ጋር ከሆነ በችግር ውስጥም ቢሆን እርሱ መንገድ እንዳለ ሁላችን ልናውቅ ይገባል። እኔ ሁልጊዜ የምናገራት ነገር አለ። የትም ቦታ ስሄድ የምናገረው አንድ ንግግር አለ። የትም ቦታ ዓለሙ ሁሉ ቢደግፍ አይዞ ቢል እና ከጎን ቢሆን እግዚአብሔር አምላክ ጀርባውን ከሰጠ ወይም እግዚአብሔር አምላክ ዞር ካለ ከፊት አንተ ተሸናፊ ነህ። ዓለም ሁሉ ሰው ገፍቶ ግን እግዚአብሔር ቢደግፍ አንተ አሸናፊ ነህ። በጣም እየተቸገርን ያለነው ነገር ሰውን ለማስደሰት የምንጣጣረውን ያህል እንኳን እግዚአብሔር አምላካችንን ለማስደሰት እኛ አንሞክርም። ለምን እንደሆነ አላውቅም። የሚያኖረን እግዚአብሔር፣ የሚያበላን እግዚአብሔር፣ የምንበላው እንዲስማማን የሚያደርግ እግዚአብሔር፣ በጣም ደክመን ዝለን በነበርን ሰዓት ላይ ጉልበት የሚሰጠን እግዚአብሔር። አንዳንድ ከባድ ያልናቸው ቀናቶች በሕይወታችን ይፈጠራሉ። በጣም አስቸጋሪ ጊዜያቶች በሕይወታችን ውስጥ ይመጣሉ። በጣም አናልፈውም ብለን የምናስበው በጣም አስቸጋሪ ነገሮች በሕይወታችን ሊያጋጥሙን ይችላሉ። እመኑኝ፣ እስራኤላውያን ከግብፅ ሲወጡ ከፊት ለፊታቸው ባህር እንዳለ አያውቁም ነበር። ከእግዚአብሔር ውጭ ከፊት ለፊታቸው በጣም ትልቅ ባህር እንዳለ አያውቁም። እግዚአብሔር ውጣ ካለ አይደለም ባህር በእሳት ውስጥ ታልፋለህ። ታውቃለህ? እግዚአብሔር ካንተ ጋር ከሆነ ከፊት ለፊት ለምን ባህር አይደለም እሳት ለምን አይደቀንም? ታልፋለህ። እስራኤላውያን ከግብፅ እንደሚወጡ እንጂ ከፊት ለፊታቸው ሊሻገሩት የማይችሉት ባህር እንዳለ አያውቁም ነበር። ይሄን ግን ማን ያውቃል? እግዚአብሔር ያውቃል። ወዳጅ፣ በህይወት ውስጥ የሚፈጠሩትን ችግሮች የፈጠረ አምላክ የማያውቅ የሚመስልህ? አንተ ጆሮ ኖሮ የሰዎችን ችግር መቶ ሲነግሩ የምትሰማ ከሆነ ጆሮን የፈጠረልህ አምላክ የኔና አንተን ችግር የማይሰማ ነው ይመስልህ? አንተ የሰዎችን ችግር በአይን እያየ ብለህ አዝነህ ስትሄድ እግዚአብሔር አምላክ አይንን የፈጠረ አምላክ በእኔና በአንተ ውስጥ የሚመጣውን ችግር የማያይ ይመስልህ ነው ወይም ይመስልህ? የማይራራ አባት ነው ወይም ይመስልህ? ያያል፣ ይራራል፣ ይሰማል። እና እስራኤላውያን እንደምታዩት ወጡ ከግብፅ
እና ከግብፅ በሚወጡ ሰዓት ላይ ከፊት ለፊታቸው እጅግ ትልቅ ባህር ገጠማቸው። ሁሉም እዛ ባህር ጋር ሲደርሱ በእጅጉ አለቀሱ፣ አማረሩ። ሙሴ እኛ የፈርዖን ባሪያ ብንሆን ይሻለናል እዚህ በባህር ውስጥ ከምንወድቃል። ባህርን የሚያህል ችግር የማትሻገረው ችግር ማለት ነው እፊትህ ሊቆም ይችላል። እግዚአብሔር ሲሰራ እየተናገረ አይደለም። እግዚአብሔር ሲሰራ ዝም እየተናገረ አይደለም። እግዚአብሔር ሲዘገይ ደግሞ ቀርቶ አይደለም። እግዚአብሔር የውሸትም ተስፋ አይሰጥም። እስራኤላውያኖችን አስወጣቸው። ያን ትልቅ ባህር ፊት ለፊታቸው አዩት። ብዙ ጊዜ ችግር ሲመጣ ወዲያው ተስፋ እንቆርጣለን ክርስቲያኖች። በቃ አለቀልኝ፣ እኔ እዛው እኔ እኮ መኖር ያለብኝ ሰው አይደለሁም፣ እዛው እየተገፋው ብኖር ይሻለኛል። የተደገፍከው ክንድ እኮ እግዚአብሔር ነው። የተንጠለጠልበት እጅ እኮ እግዚአብሔር ነው። ያንን እንዴት ነው የምንረሳው? ስለዚህ ሁሉም በአንድ ልብ ሆኖ አጉረመረሙ። ባህሩ የከበደው ለነሱ እንጂ ለእግዚአብሔር አምላክ አልነበረ። ችግሩ የከበደው ለአንተ እንጂ እኔና አንተን ለፈጠረን አምላክ አልነበረም። አያ ስለዚህ ሙሴ ወደ እግዚአብሔር ጸለየ። አንድ ብልህ ሰው ተገኘ። ሙሴ ወደ እግዚአብሔር አምላክ ጸለየ። እግዚአብሔር ምን አለ? በያዝከው በትር ባህሩን መታው ይከፈላል። እንደ ባህር ተደቅኖ የነበረው ችግራችን እንደዚህ ተከፍሎ እኛ በደረቅ እንድናልፍ ያደርጋል። ውሃውን ግድግዳ ማድረግ የሚችል አምላክ አለን። አይገርምም? ጠላቶቻችንን ከኋላ እየተከተሉ እኛን በዛ ውስጥ ማሳለፍ የሚችል አምላክ ነው። ያልናውቀው ይገባል። ትዕግስትን የመሰለ ጸጋ የለም በክርስትና ዓለም ውስጥ። ትዕግስትን የመሰለ ጸጋ የለም። የታገስን ይመስለናል እንጂ እኛ ብዙ ጊዜ አንታገስም። እግዚአብሔር እኔና እናንተ በኃጢአት ወድቀን የታገሰንን ያህል እኔና እናንተ ችግር ሲደርስብን እግዚአብሔር ችግሬን ይፈታል ብለን የምንጠብቅበት ጊዜ በጣም ጥቂት ነው። ትዕግስት የለንም። በጣም ትዕግስት የለንም። ዝም ብላችሁ አስቡት። በደስታ ከኖርባቸው ዘመን ይልቅ በሐዘን የኖርባቸው ጊዜ ይበልጣል ወይስ የትኛው ይበልጣል? ጥሩ ጊዜው ይበልጣል። እግዚአብሔርን አስደስተን የኖርንበት ጊዜ ይበልጣል ወይስ እግዚአብሔርን ስናስከፋው የኖርንበት ጊዜ ይበልጣል? እግዚአብሔርን ስናስከፋው የኖርንበት ጊዜ ይበልጣል። እግዚአብሔር ታግሷል፣ ያን ጊዜ አልታገሰም። በእግዚአብሔር ፊት በድለናል፣ አልበደልንም? በድለናል። በእግዚአብሔር ፊት ኃጢአት ሰርተናል፣ አልሰራንም? ሰርተናል። በእግዚአብሔር ፊት አስነዋሪ ነገር አድርገናል፣ አላደረግንም? አድርገናል። በድፍረት ኃጢአት ውስጥ ገብተናል፣ አልገባንም? ገብተናል። ገብቻለሁ፣ ሁላችንም ገብተናል። እና እግዚአብሔር ታግሶናል፣ አልታገሰንም? ታግሶናል፣ አልታገሰንም? ታግሶናል። በሚገባ ታግሶናል። እኔና አንተ ችግር ሲመጣብን ታዲያ ለምንድን ነው የማንታገሰው? ትንሽ ጊዜ ያልፋል የማንለው ለምንድን ነው? ነገ የተሻለ ቀን ይመጣል፣ ጨልሞ አይቀርም። እስራኤላውያንን በዚያ ባህር ያሳለፈ አምላክ፣ ዳንኤል ወደ አንበሳ ሲጣል የአንበሶችን ጥርስ የዘጋ አምላክ፣ አብርሃም ጉልበቱ በደከመ ጊዜ፣ ሳራም በመውለጃዋ ሰዓት ካለፈ ጊዜ በኋላ ልጅ የሰጣችሁ አምላክ የታመነ አምላክ ነው። እንደ ኢዮብ ተፈትነሃል? አልተፈተንኩም። ተፈትነሻል? አልተፈተንሽም። ከአቅማችን በላይ የማይፈትነን እግዚአብሔር የተመሰገነ ይሁን። ተስፋ መቁረጥ ማለት የመጨረሻ በእግዚአብሔር ላይ ማመፅ እንደሆነ ልትረዱት ይገባል። አሁን ላይ እየፈተናችሁ ያለው ችግራችሁ ወይም ችግራችን ነገ ላይ ለእኛ ከተዘጋጀው ነገር አንጻር የተሻለ ነገር ነው። ሌላኛው እኛ ፈተናውን ያመጣ ነው በኃጢአት በመውደቃችን። እኛ ፈተናውን ያመጣ ነው በኃጢአት በመውደቃችን፣ በስጋ በመድከማችን፣ ከመንፈሳዊ ህይወት በመጉደላችን ነው ወይንስ ደግሞ የተወደደ ህይወት ኖረን ሰይጣን ቀንቶብን የፈተነን? ይህን ልንለየው ይገባል። አንዳንድ ጊዜ እኛው ራሳችንን የማይሆን ጥፋት ውስጥ ከተን በኃጢአት ወድቀን ተዘርረን በምናመጣው ፈተና ለምን ተስፋ እንቆርጣለን? ይሄ ኮስተቱ እኮ እኛ ጋር እኮ ነው ያለው። ትንሽ የተሻለ ህይወት እንዲኖረን እንሞክር። ገና አንድ አባታችን ነው ስንል የሚያዛጋን ከሆነ ማለት ነው። አንድ አባታችን ነው የሚያዛጋን ከሆነ አስባችሁታል? አንድ አባታችን ነው የሚያዛጋን ከሆነ ሙሉ ጸሎት ለማድረግ የምንቸገር ከሆነ ግን ደግሞ ሌሊቱን ሙሉ
የእንትና ምናምን የገርል ፍሬንዴ በርዝዴይ የቦይ ፍሬንዴ በርዝዴይ ጓደኛዬ ልደት ምናምን እያልን ደግሞ ሌሊቱን ሙሉ እየጨፈረን ምንኖር ከሆነ ቆም ብለን ማሰብ ይጠበቅብናል። የማያልፉ ይመስሉ ቀናቶች በእግዚአብሔር ያልፋሉ። እየምሬን ነው የምላችሁ። እኔ በህይወቴ አልፏሉ ብዬ የማላስባቸውን ከባባድ ፈተናዎች እግዚአብሔር አምላክ ከፊቴ ስለቀደመ ብቻ ሰዎች ስላልገፉኝ ሳይሆን እግዚአብሔር ስለደገፈኝ ብቻ ያለፍኳቸው ከባባድ ቀናቶች ከባባድ ምሽቶች አሉ በህይወቴ። እግዚአብሔር አምላክ እሱ ብቻ ስለሆነ ከኔ ጋር እሱ ብቻ ስለደገፈኝ እኔ ጽድቅ ኖሮኝ አይደለም ወይም ደግሞ ከሌላው ክርስቲያን የተሻለ ህይወት ኖሮኝ ሳይሆን እሱ የእውነትም አባት ስለሆነ ማለት ነው። በነገሮች የማይለወጥ ነገር ስለሆነ እኔ እሱን በመበደሌ እኔ እሱን በማስከፋቴ በእኔ ላይ አምጾ ፊቱን የሚያዞር አምላክ ስላልሆነ ብቻ ታጋሽ አምላክ ስለሆነ ብቻ ቸሩሩ ጌታ ስለሆነ ብቻ አልፏለሁ ብዬ የማላስባቸውን ከባባድ ጊዜያቶች ከአምላኬ ጋር አልፌያለሁ። ተስፋ በቆረጥኩባቸው ጊዜ እሱ ከኔ ጋር ነበር። ሰዓት ላይ እሱ አብሮኝ ነበር። ይሄን አላልፈውም ብዬ ባሰብኩበት ሰዓት ላይ አብሮኝ ነበር። ይሄማ ይከብዳል፣ ይሄ እንዴት ይታለፋል? ይሄ እኮ ከባድ ነው። ከዚህ በላይ እኔ እንዴት መኖር እችላለሁ? እግዚአብሔር ለምንስ ወደዚህ ዓለም አመጣኝ ብዬ ባሰብኩባቸው በእነዚያ ጊዜያቶች አለው ብሎኛል ይለናል ይላችኋል። እመኑኝ። እኔ አንዳንድ ጊዜ ሳስበው አሁን ላይ ካለኝ የክርስትና ህይወት ይልቅ እግዚአብሔርን ትምህርቱን በዚህ ልክ በማላውቀው ሰዓት ላይ በየዋህነት የነበረኝ የክርስትና ህይወት ይናፍቀኛል አሁን ድረስ እና ጥቂት ጊዜ መፈተን ያለ ነው። ጥቂት ጊዜ መድከም ያለ ነው። አሰልቺ የሚመስሉ ቀናቶች እንደማያልፉ አታስቧቸው፣ ያልፋሉ። እና ያንን ዛሬ የደስታ ቀን ነው እንደምታውቁት። አንዲት እህታችን ወደ ቅዱስ ቤተክርስቲያን ተመልሳለች። በጣም በሚገርማችሁ ሁኔታ ከሁሉም ነገር ያስገረመኝ ነገር እና ከሁሉም ነገር ልቤን የነካው እህታችን ወደ ቤተክርስቲያን ስትመለስ ትላንትና ከንስሐ አባቷ ጋር በምትገናኝ ሰዓትና በምታወራ ሰዓት ላይ ቤተክርስቲያን በመግባቷ ብቻ የተሰማትን ሰላም ልነግራችሁ አልችልም። ንስሐ አባቷን አግኝታ ስታወራቸው የእንባ ጎርፍ ያለማቋረጥ ከውስጧ ህይወት ከአይኗ ይወርድ ነበር። እጅግ በጣም ነበር በቃ የተደሰተችው። ከሁሉ በላይ የገረመኝ ነገር አልቆ ሁሉም ነገር ቅዱስ ሥጋውና ክቡር ደሙን ተቀበለ። ሁሉም ነገር አልቆ ወደ ቤት ቁርስ ልንበላ የተመለስን ሰዓት ላይ ከእናቷ ጋር አገናኘችኝና የእናትየዋ ደስታ በእንባ የታጀበ ነበር። የእናቷ ደስታ በእንባ የታጀበ ነበር። ልጅ የገብርኤል አገልጋይ ነበረች አለች። ቅዱስ ገብርኤል የመለሳት እውነት ነው፣ እሱን የመለሳት እና ስቅስቅ ብለው እናትየዋ ሲያለቅሱ በደስታ ማለት ነው በመመለሷ እኔ ራሴ መቆጣጠር እስኪያቅተኝ ድረስ በጣም የሚገርም ነው። እኔ አይታችኋል ቪዲዮን አይደለ? ሲጠመቁ የሚሰማቸው ደስታ የሚሰማቸው ሰላም አይታችሁታል? የፊታቸው ፈገግታ አይታችሁታል? የፊታቸውን ፈገግታ እንዴት በቃ ማለት እኔ ልገልጸው አልችልም። አንዳንድ ጊዜ ቤተክርስቲያን በጣም ብታስገርም ቤት ናት እና በጣም ደስ ብሎኛል። እዚህ ውስጥ ካለች እንግዲህ ምልክት ሰጠናለች፣ ካለች አስገባታለሁ። ነገ ደግሞ ደምሮ ይጠመቃል። መቼስ ደሜን የማያውቀው ሰው የለም። ደሜን ሁላችሁም ታውቁታላችሁ። ደሜ በጣም ምስኪን የሆነ ሰው ነው። በአንደበቱ ብዙ ነገር ተነጋግረን ይሆናል። በጣም ብዙ ነገር አውርተን ሊሆን ይችላል። ግን ደሜ ይለያል። በጣም ሆዱ ባልትን ነው፣ አይችልም። ብዙ ሰዎችን በንግግሩ ሊያስከፋ ይችላል። ያልጠበቅነው የተመስገን ወደ ቤተክርስቲያን መምጣት ማንም ሰው አይረሳውም መቼስ አይደል? ተሜ እኔ በፍጹም ካልጠበቅኳቸው ሰዎች ይልቅ የተመስገንን ነው። ተመስገን ወደ ቤተክርስቲያን መመለሱና ከኛ ጋር ዛሬ እንደዚህ በጽናት በተለይ ከሁላችንም በበለጠ መንገድ በጽናት ማገልገሉ ሳስቡ በጣም ነው። እሺ ታችን እንኳን ደህና መጣሽ ቤቲ። እንኳን ደህና ቆይ። ደህና ነሽ? ደህና ነኝ። ልደት ሰላም ናችሁ? እግዚአብሔር ይመስገን ሁሉ ሰላም ሰላም ነው። እንኳን አይደለምና ከሌላ
እምነት ለመጡት እኛም ለጠፋ ነው በጣም ትልቅ ትልቅ ነገር ነው እያደረጋችሁልን ያላችሁ። እኔ ቤተ ክህነት ነበር ያደግኩት። በመሀል ግን በቃ በዓለም ጠፋው ረጅም ዓመት እና እግዚአብሔርን ነው የምልክ የእናንተን ትምህርት ከተከታተልኩ 8 ወር 7 ወር ቢሆነኝ ነው 7 ወር እንኳን 6 ወር በቃ በጣም ስብር ብዬ እኔ ብዙ ነገር ነው ያደረጋችሁልን። በርቱ፣ ጠንክሩ፣ እግዚአብሔር ይባርካችሁ። አመሰግናለሁ። ኮሜንቱን ስላየሁ ነው ያስገባሁሽ። ኮከብ ደህና ነሽ አንቺ? ድምፅሽ ተሰምቶ የማይታወቀው ልጅ። እሺ ደህና ነሽ? አታወራም? እርግጠኛ ነኝ። ገና ከዚህ በላይ ብዙዎቹ ወደ ቅዱስ ቤተክርስቲያን እንደሚመጡ ወደ ቅዱስ ቤተክርስቲያን እንደሚጨመሩ ቃል እገባላቸው። ይመጣሉ። በጣም ብዙዎቹ ይመጣሉ። ለብዙዎቹ በጣም ነው የሚያስገርመው የቤተክርስቲያን ጉዳይ። ለብዙዎቹ በጣም ነው የሚያስገርመው ማለት የቅዱስ ቤተክርስቲያን ጉዳይ ምናምን ስታስቡት ነገሩ ምናምን ነገር ይገርማል። እንዴ ብዙዎቹ እንዴት ታስተምራላችሁ እንዴ? እንዴት ታስተምራላችሁ እንዴ? እንዴት ታስተምራላችሁ እንዴ? እንዴት ታስተምራላችሁ እንዴ የሚል ነገር ይበዛል። የምሬ ነው የምላችሁ። አዎ እንደዚህ እናስተምራለን። ክርስቶስ ኢየሱስ ቤዛ እንደሆነ ቤዛነቱ ደግሞ የባህሪው እንደሆነ ዓለምን የማዳን ስራ የእርሱ እንደሆነ በጸጋው እንደዳንን አዎ እናስተምራለን። ሳናስተምር የቀረንበት ጊዜና ሰዓት የለም። ነገሮች በተለያዩ ሁኔታ በተለያዩ አይነት አጋጣሚዎች ተተርጉሞብን ሊሆን ይችላል እንጂ ክርስቶስ ኢየሱስ ቤዛ እንደሆነ የማያስተምር ሰው አለን በቤተክርስቲያናችን። ክርስቶስ የዓለም ቤዛ እንደሆነ። እሺ እህታችን እንኳን ደህና መጣሽ። ሊዱ ደህና ነሽ? ሰማ አንተን ሳይ በቃ የሆነች ሴት አለችና ሊዱ የምትባል ልጅ የት ናት ያለችው? እዛ ሀገር ናት። ልክ ደግሞ ጸጉሯ ደግሞ ልክ እናንተ ገባ ገባ ያለ ነው። አስፈላጊ ነው እንደዚህ ማለት አሁን ልክ እናንተ ምናምን ጸጉሯ ልክ እናንተ ገባ ገባ ያለ ነው ማለት አሁን አስፈላጊ ነው? አይ ልክ አንተን ቁጭ የምትናት በጣም እና በጣም ነው የምትመሳሰሉብኝ። የአባት ነገር አይታወቅም እኮ የአባት ነገር አይታወቅም። ያው እንግዲህ እስኪ እናጣራለን። የአባት ነገር በተለይ ደግሞ አይታወቅም። ምክንያቱም ብዙ ነን ከተለያየነት። እንዴት ነህ? አለሁ። እንዴት ነሽ? ሁሉ ሰላም? የጠፋ ሰው። ኧረ እኔ በጣም በቃ አንተ ግን በጣም ክለኸኛል። በጣም ነው የካርከኝ። እንዴ ምን እንደዚህ መጥፋት? አብዝቼ ስለ እናንተ ህይወት እየጸለይኩ ነበር። እናንተ በአገልግሎት ለዛ ነው እያልክ ነው? ለዛ ነው ያላገኛችሁ። ኧረ በጌታ ስም በጣም ደስ ብሎኛል። ያው አንተም ክርስትና መንሳት አለብህ። አንተም ክርስትና መንሳት አለብህ። እሷስ እንደተነሳች ኦኬ መጠመቅ አንተ እንትን ሰምተዋል። ሰሚ ምን እንዳለ የሚገርማችሁ አንድ ነገር ላስተላልፍ። ፕሮቴስታንቶች አንዳንዴ ምን ይላሉ? ዛሬ እንትን ቸርች 500 ሰው ተጠመቀ፣ እንደዚህ እንትን ሰው ተጠመቀ ይላሉ አይደል? የሚመስላችሁ እናንተ ከሌላ ቤተ እምነት መጥተው ነው ይመስላችሁ? በብዛት አይደለም። ባይዘ ከልጅነታቸው ጀምሮ ፕሮቴስታንት የነበሩና በእነሱ ህፃናት በህፃነት ስለማያጠምቁና ከፍ ባሉና ራሳቸውን ባወቁ ሰዓት ስለሆነ የሚጠመቁት 95% የሚሆኑት ማለት ነው ስር መሰረታቸው ፕሮቴስታንት የነበሩ የደህንነት ትምህርት የሚሉትን የእነሱን ትምህርት ተምረው እናትና አባቶቻቸው ፕሮቴስታንት ናቸው። በልጅነት ጥምቀት ስለማያምኑ ልክ ካደጉ በኋላ በብዛት የሚጠመቁትና ከዛ ምን ይሉናል? ተጠመቀ ምናምን። አይ እስኪ እሱም ተውት። በጣም ይገርማል። ለማንኛውም ድምፅህ አይሰማም። ኤርፎን ካርክ ንቀል፣ ወደ ማይክ ጠጋ በል። ድምፅ ምንም አይሰማም። እግዚአብሔር ይመስገን። ድምፅ በጣም ሩቅ ነው፣ በጣም ሩቅ ነው።
ኤርፎንም አልሰካሁኝም እና ምን እንደሆነ አላውቅም። ወይ ቮሊዩሙን ጨምረው እኔ እንጃ ብዙ አይሰማም። ኦልሞስት መቶ አይሰማም። እሺ ምንድን ነበር ወንድማችን ጉዳይ? እንትን ነበር እህቴ ሃይማኖቷን እንትናቸው የምታነሳቸው ጥያቄዎች አሉኝ ነው ጥያቄዎቹን። እኔም ጀስት ሃይማኖት ኦርቶዶክስ ነኝ፣ ግን ሄደች ደግሞ የባሰ አጣፋለሁ ብዬ ስላሰብኩኝ እዛ ኬሬስ ጭራሽ ኤቲስት ነው እሷን ከማጣት በፊት ትብብራችሁ ይፈልግ ላይ ቪዛህት ና ከቻልክ መች አሁን ካለች ሚዛት ነው ምን ይላል ማርቆስ እንደዚህ ምን ይላል ብለህ ማውራት ይቻላል። ገብቷል? ያ ትክክል ነው። እሱንም እንደዛ ነው ለስልክ ማስረዳትን ምንም የሆነ ኦርቶዶክስ ነኝ፣ ግን ለቤተክርስቲያን ጠልቄ ስለማላውቅ ምንም ማስረዳትም አልቻልኩኝም ነው። እሺ እና ስለ መዳን ትምህርት ጠይቁት እስኪ። እንዳልከን አንደበቱ ይተሳሰራል። የምሬን ነው የምላችሁ። ሚካኤል አልሞተልህም፣ ገብርኤል አልሞተልህም። ማን አለ ሞተልኝ? ሚካኤል ማን ገብርኤል ሞተልኝ አለ? እንዳልክ ስለ መዳን ትምህርት ጠይቁ። ይሄ ጥር የሚለው ሁሉ ጸጥ ነው የሚለው። ጸጥ ዝም ነው የሚለው። መናገር እንኳን አይችልም። ምን ይላል መጨረሻ ላይ? በቃ ተውኝ፣ እኔ ገብቶኝ ነው፣ እኔ ተገልጦልኝ ነው፣ በቃ እኔ አንዴ በርቶልኝ ነው። ና እስኪ የበራልህን አስረዳ። በፍጹም እንደዛ ማድረግም አይችልም። ምክንያቱም ለመሰላችሁ ያመነውን እምነት አያውቀውም ወንድማችን። በሚያሳዝን ሁኔታ ምን እንዳመነ ምን እንደተማረ አያውቀውም። መናገር አይችልም፣ መስረዳት አይችልም። ከተናገረ ዘሞመንት ከኛ ጋር ካወራ በስህተት ተሳስቶ መጽሐፍ ቅዱስን ገልጦ ከኛ ጋር የሚያወራ ከሆነ ቢዝነሱ ይበላሻል፣ ወይም ደግሞ እውነቱ ይገለጣል። አለማወቁ ይታወቃል። አጌንስት ጂሰስ እኮ ብሏል እንዴ? ኦሬዲ አሰማም እንዴ? እኔ ምን ጠፋኝ። እሱ አጌንስት ጂሰስ ሲሆኑ የባይብል ጥቅሶችን እሱ ልታወራው ስትል ምንድነው መሰለህ የሚያደርገው? እኔ የሃይማኖተኞችን አካሄድ አውቃለሁ ይላል ሲፈልግ። እኔ የሃይማኖተኞችን አካሄድ አውቃለሁ። ሃይማኖተኛ ኢየሱስን ፍቆ አለ ቋንጣ አድርገህ ያስቀረኸው ቋንጣ አድርገህ ያስቀረሁት እና ለልደት ቋንጣ አድርጌ ሰጥቼዋለሁ፣ ለእንትናም ቋንጣ አድርጌ ሰጥቼዋለሁ። ይሄን ቋንጣ ጥበስና ብሏል። ኦርቶዶክስ ነበርኩኝ፣ ኦርቶዶክስ ነኝ፣ አልወጣም። ይሄ አዲስ ቻሌንጅ መሆን አለበት። ይሄ ኮመንት ወደድኩት። ኦርቶዶክስ ነበርኩ፣ ኦርቶዶክስ ነኝ፣ ከኦርቶዶክስ አልወጣም። በቃ ይሄ ያው ኮመንት ወደድኩት። እውነት በጣም ደስ ይላል። ነበሩት የሚሉ ሰዎች እኮ ሰይጣንም መላእክት ነበረ። ስለዚህ አሁን ሰይጣን መላእክት አይባልም። እታችን ማለት በውስጥ የሚያስተምርሽ ሰው አለ? አልገባኝም። ስለ ፈታሽብኝ። አይ የእናንተ ስለማዳመጥ ነው እኮ። ፀጉሬ አይገባም እንጂ ጸልያለሁ። ኧረ ነው ፀጉሬ ግን አይገባም። እንደዛው ነው ነው ለማንኛውም ዛሬ የገባሁበት ዋነኛ ምክንያት ያው እንደምታውቁት ደሜ ነገ በጣም በሌሊት ይጠመቃል። ደሜ ጋር ደግሞ እንሄዳለን። ዛሬ አንዲት እህታችንን እና ሌላማ ሁለት ሰዎች ነው ዛሬ የተጠመቁት። አንድ ወንድና አንድ ሴት ወደ ጌታ አካል ወደ ቤተክርስቲያን ተጨምረዋል። ነገ ደግሞ ሌላ አንድ ወንድማችን ደግሞ ይጠመቃል። ያው ደግሞ ደሜ ለደሜ መዳን ዋነኛ ምክንያት የሆነው እንግዲህ መድሎተ ጽድቅ የተሰኘው መጽሐፍ ነው። ያው ቁጥር 1 መድሎተ ጽድቅ ቁጥር 1 በጣም አሁን ባይሆን እየገጠመኝ ያለኝን ነገር ልንገራችሁ በዚህ አጋጣሚ። ፕሮቴስታንቶች መንገድ ላይ እየሸሹኝ ነው ጋይስ። ፕሮቴስታንቶች መንገድ ላይ እየሸሹኝ ነው። ልክ መድሎተ ጽድቅን ይዤላቸው ሲሄድ እኔ ስንት ፕሮቴስታንት እንደሸሽን አንዱ ሁለት ካፕሎች አገኘኋቸው ከተመስገን ጋር
ተገናኘንና ሰላም ያው ተሜ ሲያስቆም ምናምን ትንሽ አርሽ ስለሆነ እና እኔ እንዴት ናችሁ ሰላም ነው ወይ? መቼስ የጌታን ቃል ለመወያየት ያን ያህል እንትን አይልም ምናምን ብዬ አወራኋቸው። እሺ ደስ ይለናል አሉ። ከዛ ቆንጂት ሄደችና ፍቅረኛዋ ጋር ጥምጥም አለችበት። እንደዚህ እጇን እንደዚህ አሾልካ በዚህ ጋር ነገር እንዲህ የምታሾልኳት ነገር አለች። ሲገባችና እንዲህ ማየት ጀመረች። ከዛ እኛ ኦርቶዶክሳውያን ወንድሞቻችሁ ለእናንተ ስጦታ አለን ምናምን አልኳቸው። ከዛ በኋላ እሺ አሉንና ግን አንድ ጥያቄ ጠይቃቸዋለሁ። አውቃለሁ አንተ የቲክቶክ ልጅ ነህ አይደል? አውቃለሁ ና እንሂድ። ፍቅረኛዋን እየጎተተች እኔ እሺ ምን ላድርጋችሁ? እሺ እኔ ምን ላድርግ? ከዛ በኋላ ሲያር ቪዲዮዎቹ በጣም ከዚህ በፊት የለቀኳቸው ቪዲዮዎች በጣም በብዛት ስለታዩ በቅንነት የማናገራቸው ፕሮቴስታንቶች እየሸሹ ይመጡ። መንገድ ላይ ራሱ በቃ እሺ ሰላም ፕሮቴስታንትን አንዳንዶቹ ጥላቸውን እንደዚህ ያደርጉታል፣ ፊታቸውን ይሸፍኑታል። እንደዚህ ፊታቸውን እየሸፈኑ ምናምን ይቀየሳሉ። ፕሊዝ እንደዛ አታድርጉ። እስከዛሬ ድረስ ሲወራ የሰማ እምቢ ብላችሁ አትሩጡ ፕሊዝ። በቃ ምንም ኖርማል ነገር ነው። ምንም ኖርማል መጽሐፉ ስለሚጠቅማችሁ ባይሆን በአሁኑ ዙር ስሰጥ በጣም ከደነቀኝ ነገር ያ የቆሎ ተማሪው ጀግና ወንድም ነው። እንዴት እንዳስደሰተኝ ያ የቆሎ ተማሪ ማህተሙ አንገቱ ላይ እንደዚህ በቃ ትልቅ ማህተም አንገቱ ላይ አድርጓል። ሎተሪ ነው የሚሸጠው። ጊዮርጊስ ቤተክርስቲያን ጋር ነው ያገኘሁት። ከዛ አናገርኩት። ለምንድን ነው መጽሐፍ የቆሎ ተማሪ ነኝ ያለ። በጣም አንጀቴን የበላኝ ጀግና ነው። ለቤተክርስቲያን ዋጋ የከፈለ ነው። እና መጽሐፍ ቅዱስ አለ የለኝም። ለምንድን ነው የሌለ? ገንዘብ እጥረት ስላለብኝ እና ሌሎች መጽሐፍ ስገዛ ገንዘብ አጠረኝ። አንድ ጥያቄ እጠይቅሃለሁ ከመለስክ ይሰጥሃል። የቆሎ ተማሪ ማለት ዝም ብለን እናንተ እንደምናስበው በጣም አላዋቂ አይደለም። ጀግና ናቸው፣ ጎበዝ ናቸው። ከዛ ከቅዱስ ጳውሎስ አንድ መልእክት አነበብኩለትና ይሄ ማን የጻፈው ብዬ ስጠይቀው እንዳነበበ የምታውቁት ሐዋርያው ጳውሎስ አለ። ሐዋርያው ቅዱስ ጳውሎስ አለ። ኢሚዲየትሊ አይገርም? እንዴት እንዳስደሰተኝ በኮንፊደንስ በቃ ሀይ ሐዋርያው ቅዱስ ጳውሎስ ነው የጻፈው ሲለኝ እንዴት የሆነ ፊቱ ላይ ያለው ቅንነት የዋህነቱ ምናምን በቃ ይሆናል አይደል? የስጋ ወንድሜን ያገኘው ያህል የተሰማኝ እሱን ሳዋር ነው። በጣም ነው ደስ ያለኝ። በጣም ከምለው በላይ የተደሰትኩበት ጉዳይ ቢኖር እሱ ስሰጠው የመለሰልኝ መልስ በጣም አስደስቶኛል። ለቆሎ ተማሪ መጥፎ አመለካከት ያላቸው ሰዎች በዛው አጋጣሚ አመለካከታቸው እንዲቀየር አድርጓል። እና ለማንኛውም ሁላችሁንም እንወዳችኋለን። በጣም በቃ መልካም ሰዎች ናችሁ። እንዳጠቃላይ ቪዲዮዎችን ኮፒ ሊንክ አድርጉ። እህታችን አይ ቲንክ አልቻለችም መሰለኝ፣ ትምጣለች ብዬ አስቤ ነበር። አልቻለችም። ስላልቻለች ነገ ወንድማችን እንደሚሄድ ይጠመቃል። በሌሊት ነው የምንነሳው። ለዛ እንተኛለን በጊዜ ማለት ነው።